ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የወሊድ ምጣኔን ለማሳደግ ከውጭ ሀገር ሴቶችን እናስገባ ያሉ የደቡብ ኮሪያ ባለስልጣናት ከፓርቲዎች ተባረሩ። በደቡብ ኮሪያ እያሽቆለቆለ ያለውን የወሊድ ምጣኔ ለመጨመር ከቪየትናም ወይም ከስሪላንካ ወጣት ሴቶችን እናስመጣ ያሉ ባለስልጣናት ከፓርቲዎች ተባረሩ። የደቡባዊ ጆንድ አውራጃ ኃላፊ የሆኑት ኪም ሄ-ሶይህን አስተያየታቸውን የሰጡት ባለፈው ሳምንት ባካሄዱት ስብሰባ ወቅት ነበር። ኪም በንግግራቸው ሴቶች በገጠር አካባቢ የሚገኙ ወጣት ወንዶችን ሊያገቡ ይችላሉ ብለዋል። ይህ የባለስልጣናቱ አስተያየት የተሰማው በዓለም ዝቅተኛ የወሊድ ምጣኔ ያላት ደቡብ ኮሪያ ምጣኔውን ለማሳደግ እየታገለች ባለችበት ወቅት ነው። እያሽቆለቆለ ያለው የወሊድ ምጣኔዋ አሁን ላይ ያላት 50 ሚሊዮን ሕዝቧን በ60 ዓመታት ውስጥ በግማሽ እንዲቀንስ ሊያደርገው ይችላል። ምንም እንኳን ኪም በንግግራቸው ማንሳት የፈለጉት ይህንኑ የወሊድ ምጣኔ ችግር እንደሆነ ቢገልጹም፣ በቴሌቪዥን የተላለፈው አስተያየታቸው በበጎ አልተወሰደም። ይልቁኑ በቪየትናም ዲፕሎማሲያዊ ተቃውሞ እንዲነሳ፣ የህዝብ ቁጣ እንዲቀሰቅስና እርሳቸው ከገዢው ዲሞክራቲክ ፓርቲ እንዲባረሩ ምክንያት ሆኗል። የፓርቲው ቃል አቀባይ ሰኞ ዕለት ለጋዜጠኞች እንደተናገሩት የዲሞክራቲክ ፓርቲ ጠቅላይ ምክር ቤት ኪምን ለማባረር ድምፅ ሰጥቷል። ኪም ከስብሰባው ከአንድ ቀን በኋላ ለንግግራቸው ይቅርታ በመጠየቅ ቁጣውን ለማብረድ ያደረጉት ጥረትም አልተሳካም። ስብሰባው የተጠራው ጂንዶ አውራጃ የሚገኝበት ግዛትና በአቅራቢያ ያለች ከተማ ውህደት ላይ ለመወያየት ነበር። በሀገሪቷ የህዝብ ብዛታቸው እየቀነሰባቸው ያሉ አካባቢዎች በአስተዳደር ምክንያት ከሌሎች ሀገር መዋሃድን ይፈልጋሉ። ኪም በአስተያየታቸው የተሰነዘሩት በገጠር አካባቢ ያለውን ህዝብ ብዛት ጉዳይ ለማንሳት ፈልገው እንደነበረ፣ ነገር ግን የተጠቀሙት አገላለጽ ትክክል እንዳልነበረ መናገራቸውን የሀገሪቱ መገናኛ ብዙኃን ዘግበዋል። የደቡብ ጆኦላ ግዛትም የቪየትናም ህዝቦችና ሴቶችን አሳዝኗል ሲል ለኪም ያልተገባ አስተያየት ይፋዊ ይቅርታ መጠየቁ ተዘግቧል። በሲውል የሚገኘው የቪየትናም ኤምባሲ በበኩሉ በፌስቡክ ገጹ ባወጣው መግለጫ የኪም አስተያየት ያገላለጽ ችግር ብቻ ሳይሆን ለስደተኛ ሴቶችና አነስተኛ ቁጥር ላላቸው ማህበረሰቦች ያለውን ዋጋና አመለካከት ያሳየ ጉዳይ ነው ሲልም አውግዞታል። የስሪላንካ ባለስልጣናት የተፈጠረውን ውዝግብ ተከትሎ በይፋ ያሉት ነገር የለም። ይህ በእንዲህ እንዳለ የሴቶችና የስደተኞች መብት ተሟጋቾች የኪምን አስተያየት በመቃወም ማክሰኞ በጆንድ አውራጃ አስተዳደር መስሪያ ቤትም ፊት ለፊት ሰልፍ ለማካሄድ ማቀዳቸውንም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።